ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ቅዳሜ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ዛሬም እንደተለመደው በጣም በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር በተያያዘ በጣም በርከት ያሉ መረጃዎችን እየሰማን እንገኛለን። እነሱን መረጃዎች ነው ወደ እናንተ የምናደርሰው። ሊቨርፑል ሳይጠበቅ አንድ ተጫዋች ለማስፈረም በይፋም ተስማምቷል። የሊቨርፑል ተጫዋች መሆኑም ተረጋግጧል። ስለሱ ጉዳይ እንነግራችኋለን። ከዛ ውጪ አርሰናል ኬናን የልዲዝን ለማስፈረም በጣም ጠንከር ያሉ እንቅስቃሴዎችን እያደረገ እንደሚገኝ የሚያሳዩ መረጃዎችም ይፋ እየተደረጉ ይገኛሉ። እንዲሁ የሁሊያን አልቫሬዝም ጉዳይ አሁንም በአርሰናል ቤት እየተነሳ ነው። እሱንም ጉዳይ ማንሳታችንን የምንቀጥል ይሆናል። ማንቸስተር ዩናይትድ ዛሬ አንድ የወዳጅነት ጨዋታን ያደርጋል። ከፓሪስ ሳን ዠርሜን ጋር የሚደረግ ጨዋታ ነው። ምሽት 12 ሰዓት ላይ የሚደረግ ጨዋታ ነው። ከዝውውር ጉዳይ ጋር በተያዘ ከሉዊስ ሆል ጋር በተያዘ አሁንም ስማቸው በትልቁ እየተነሳ ይገኛል። በአማካይ ስፍራ ላይ አሁንም እንቅስቃሴዎቻቸውን እየቀጠሉ ይገኛሉ። እነሱንም ጉዳዮች ከማንቸስተር ዩናይትድ ጋር አያይዘን እናነሳለን። ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምረን ሌሎችም ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እያደረግን ነው ከእናንተ ጋር የምንቆየው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ መልሰን እንገናኛለን። አብረን እንቆይ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ከማንቸስተር ዩናይትድ ጋር በተያያዘ ቅድሚያ የምናነሳው ጉዳይ ማንቸስተር ዩናይትድ ዛሬ ከፓሪስ ሰን ዠርሜን ጋር የወዳጅነት ጨዋታ እንደሚያደርግ ይፋ ተደርጓል። በጨዋታው ላይ አንዳንድ የማንቸስተር ዩናይትድ ተጫዋቾች ህመም እንደገጠማቸው የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ከነዚህ መካከል ማቴዎስ ኩኛህና ሴን ላሜንስ በጨዋታው ላይ እንደማይሳተፉ የመረጃ ምንጮቹ ይፋ አድርጓል። እነዚህ ተጫዋቾች ሁለቱም ጉዳት ሳይሆን ህመም እንደገጠማቸው ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙትና በዚህ መሰረትም ማንቸስተር ዩናይትድ ዛሬ ጨዋታውን ሲያደርግ የማቴዎስ ኩኛህንና የግብ ጠባቂውን ሴን ላሜንስ ግልጋሎትን አያገኝም። ሁለቱ ተጫዋቾች ባጋጠማቸው ህመም ነው በካሪንግተን እንደሚቆዩ የተገለጸው። ይሁን እንጂ በቀጣይ ግን በአየርላንድ የቡድኑን የቅድመ ውድድር ዝግጅት እንደሚቀላቀሉ ይፋ ተደርጓል። ዛሬ ማንቸስተር ዩናይትድ እንግዲህ 12 ሰዓት ሲል በቅድመ ውድድር የወዳጅነት ጨዋታ ከፓሪስ ሰን ዠርሜን ጋር ይጫወታል። በግብ ጠባቂነት ቶም ሂተን፣ ሚና ሄዘን ይዘዋል ማንቸስተሮች። አማስ፣ አርመር፣ ዶርጉ፣ ዳሎ፣ ሄቨን፣ ማጓየር፣ ማዝራዊ፣ ሉክ ሾው እና ሊን ዮሮ በተከላካይ ስፍራ ላይ የሚኖሩ በስብስብ ውስጥ ያሉ ናቸው። ብሩኖ ሚጌል ፈርናንዴስ፣ ጃክ ፍሌቸር፣ ታይለር ፍሌቸር፣ ሜሰን ማውንት፣ አንድሬ ሳንቶስ እና ዩሪ ቴሌማንስ በአማካይ ቦታ ላይ ያሉ። አማዲያሎ፣ ሺያሌሲ፣ ብሪያን ኤምቤሞ እና ጆሹዋ ዘርክዚ በአጥቂ መስመር ላይ ለዛሬው ጨዋታ የተካተቱ የቡድን ስብስብ እንደሆኑ ነው ይፋ የተደረገው። ማንቸስተር ዩናይትዶች ሉዊስ ሆልን ለማስፈረም አሁንም በትልቁ እንቅስቃሴዎችን እያደረጉ እንዳለ እየተገለጸ ይገኛል። ሰሞኑን በነበሩን ፕሮግራሞቻችን ላይ በስፋት ከዚህ ተጫዋች ዝውውር ጋር በተያያዘ አንስተንላችኋል። ተጫዋቹን ለማስፈረም ማንቸስተር ዩናይትድ ጠንከር ያሉ እንቅስቃሴዎችን ቢያደርግም ነገር ግን ኒውካስል ዩናይትድ አሁንም ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት የለውም። ከዛ ውጭ ደግሞ ኒውካስል ዩናይትድ ዝውውር እንዳይደረግም እንቅፋት እንደሆነ ጭምር ነው የመረጃ ምንጮች ይፋ ያደረጉት። ስካይ ስፖርት ትላንትና ይዞት የወጣው መረጃ እንደሚያሳየው ከሆነ ደግሞ ሉዊስ ሆልን በተመለከተ በቃል ደረጃ የቀረበውን ጥያቄም ውድቅ የተደረገበት ዩናይትድ ተጫዋቹን በዚህ ክረምት ለሽያጭ እንደማይቀርብ እየተሰማው እንደሚገኝ ነው እየተገለጸ የሚገኘውና በቶሎ ሌሎች አማራጮችን መመልከት እንዳለባቸው ይሰማቸዋል የማንቸስተር ዩናይትድ ሰዎች። ምክንያቱም ማንቸስተር ዩናይትዶች ይህንን ተጫዋች የማግኘት እድላቸው ጠባብ እንደሆነ ስለተረዱ ነው። ኒውካስል ዩናይትድ በጭራሽ የመሸጥ ምንም አይነት ፍላጎት እንደሌለው ጭምር ነው ለማንቸስተር ዩናይትድ እያሳየ እንደሚገኝ እየተገለጸ የሚገኘው። በዚህ መሰረትም ማንቸስተር ዩናይትድ በቶሎ ሳይረፍድ ሌሎች ተጫዋቾችን ትኩረት ማድረግ ካለባቸው ሌሎች ተጫዋቾች ላይ ትኩረት ለማድረግ እንቅስቃሴዎችን ሊጀምሩ እንደሆነ የሚያሳዩ ነገሮች ያሉ እንደ ስካይ ስፖርት መረጃ ቤንጃሚን ሼስኮ ለአዲሱ የውድድር ዘመን ጅማሮ ዝግጁ እንደሚሆን ይጠበቃል። ተጫዋች በጉዳት ምክንያት ባለፉት ጥቂት ጊዜያት በተለይ በማንቸስተር ዩናይትድ የፕሪሲዝን ቆይታዎች እንዲሁ በማንቸስተር ዩናይትድ የሲዝኑ የመጨረሻ ጨዋታዎች ላይ እንዳልነበር እናስታውሳለን። በተወሰነ ጉዳት ምክንያትና ጠንክሮ እየሰራ ይገኛል። ከጉዳቱ ለመመለስ
አሁን ላይ በፕሪሚየር ሊጉ የመጀመሪያ ሳምንታት ጨዋታዎች ላይ ለመመለስም ጠንክሮ እየሰራ እንደሚገኝ ይሄው የመረጃ ምንጭ ይፋ እያደረገ ይገኛል። በዚህም ማንቸስተር ዩናይትድ ተጫዋቹን በጭራሽ ማቻኮል አይፈልግም። ስለዚህ በመጀመሪያዎቹ ጅማሮች ላይ ዝግጁ እንደሚሆን ግን ይጠብቁታል። አጥቂው በካሪንግተን የማገገሚያ ሂደቱን በተሻለ ደረጃ እየሰራ ሲሆን ወደ ሙሉ ደግሞ አካላዊ ብቃቱ በፍጥነት እየተመለሰ እንደሚገኝም ነው ይሄ የመረጃ ምንጭ እየተናገረ የሚገኘውና ቤንጃሚን ሼስኮ በቅርቡ በማንቸስተር ዩናይትድ ወደ ቡድኑ ስብስብ ውስጥ ይመለሳል ተብሎ ይጠበቃል። ማርከስ ራሽፎርድ በዚህ ሳምንት መጨረሻ ላይ የማንቸስተር ዩናይትድ ስብስብን በድጋሚ ይቀላቀላል ተብሎ ይጠበቃል። ተጫዋቹ እሁድ ወደ አየርላንድ ደብሊን በማቅናትም የዩናይትድ የቅድመ ውድድር ዘመን ዝግጅት ካምፕን እንደሚቀላቀል ነው የወጣለት መርሃ ግብር የሚያሳየው። ከዛ ውጭ ከሱ ውጭ ግን ኮቢ ማይኖም ሊሳንድሮ ማርቲኔዝም እነዚህ ሁለት ተጫዋቾች በዓለም ዋንጫው እስከ ፍጻሜ ድረስ አካባቢ ድረስ ስለተጓዙ ምክንያቱም የእንግሊዝ ብሔራዊ ቡድን የደረጃ ጨዋታ ላይ ነበር፣ አርጀንቲናም የፍጻሜ ጨዋታ ላይ ነበረችና እነዚህ ተጫዋቾች የዓለም ዋንጫው እስከ መጨረሻው አካባቢ ድረስ አብረው በመዝለቃቸው ምክንያት እረፍት ለረጅም ጊዜ ተሰጥቷቸው ነበር። አሁን ግን ወደ ቡድኑ የሚመለሱበት እንደሆነ እየተገለጸ ይገኛል። በዚህ ሳምንት መጨረሻም ኮቢ ማይኖም ሊሳንድሮ ማርቲኔዝም ወደ ስብስቡ እንደሚቀላቀሉ ይፋ ተደርጓል። ከዛ ውጪም እንዳልኳችሁ ማርከስ ራሽፎርድም ከቡድኑ ጋር ተቀላቅሎ ልምምዶችን የሚጀምርበት ጊዜ እንደሆነ ይፋ ተደርጓል። በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ ቤት እንደሚቆይ ነው አሁን ላይ እየተረጋገጠ የመጣ የሚመስለው። ምናልባት ሌሎች አንዳንድ ክለቦች ትልልቅ የሚባሉ ክለቦች ለማስፈረም ጥያቄዎችን የማያቀርቡ ከሆነ ተጫዋቹ በማንቸስተር የመቀጠሉ እድል በጣም ሰፊ ነው ተብሏል። ማይክል ካሪክም ተጫዋቹን በክለቡ ማቆየትና በማንቸስተር ዩናይትድ ቤት እንደገና እንዲያንሰራራ ለማድረግ ጥረት እንደሚያደርጉ ነው የተገለጸው። እርግጥ ነው በባርሴሎና ቤት ዘንድሮ የነበሩ ቁጥሮችን ከተመለከትን በጣም መጥፎ የሚባሉ አይደለም፣ ጥሩ ቁጥሮችን አስመዝግቧል በባርሴሎና ቤት። በማንቸስተር ዩናይትድ ቤት ያንን ነገር መድገም ከቻለ ደግሞ ለማንቸስተር ትልቅ ግልጋሎትን መስጠት ይችላል ተብሎ ይታመናል። ምንም እንኳን የዩናይትድ አመራሮች ተጫዋቹን መሸጥ ፍላጎታቸው የነበረ ቢሆንም አሁን ላይ ግን በማይክል ካሪክ ሀሳብ እንደተስማሙ የሚያሳዩ መረጃዎችም እየወጡ ነው። የአርሰናል ጉዳዮችን ደግሞ እንመልከት። ሊጉን አርሰናል ሊያሸንፍ ይችላል ብሏል። የቀድሞ ተጫዋች የሆነው ጆን ኦቢ ሚኬል ነው ይህንን ሀሳብ የሰጠው። የቀድሞ የቼልሲ ተጫዋች የነበረው ጆን ኦቢ ሚኬል በኦቢ ፖድካስቱ ላይ ሲናገርም ፕሪሚየር ሊጉን አርሰናል ዳግም ሊያሸንፍ የሚችልበት እድል እንዳለ ነው የገመተው። ፕሪሚየር ሊጉን ማን ሊያሸንፍ እንደሚችል የጠየቀው ጆን ኦቢ ሚኬል አርሰናል ጎልቶ ይታየኛል ሲልም የተናገረው። አርሰናል ከሌሎች አንጻር ወጥ ቡድን መሆኑን ያነሳው ጆን ኦቢ ሚኬል አሰልጣኙ አብሯቸው የቆዩና የራሱን ቡድን የሰራ ሰው ነው ሲልም ጭምር ይናገራል። አንዳንዶች የአርሰናል አጨዋወትን ቢተቹም ለውጥ አያመጣም፣ ሊጉን አሸንፈዋል፣ አሁን ደግሞ ፈተናውን ለመድገም ነው ሲልም ነው ጨምሮ የሚናገረው ጆን ኦቢ ሚኬል። ቀሪዎቹ ሁሉም ቡድኖች አዲስ አሰልጣኝ የሾሙ መሆናቸውን ያነሳው የቀድሞ ተጫዋቹ ለዚህ ነው አርሰናልን የሚለው ሲልም ጭምር ተደምጧል። እንግዲህ ከአርሰናል ጋር ይፎካከራሉ ተብሎ የሚጠበቁ ቡድኖች በአብዛኛው አዳዲስ አሰልጣኞችን የቀጠሩ ቡድኖች እንደሆኑ ይታወቃል። ለምሳሌ ያክል ማንቸስተር ሲቲን ማንሳት እንችላለን። ፔፕ ጓርዲዮላን ከ10 ዓመታት በኋላ የተካበት እንደሆነ ይታወቃል። ይሄኛው የውድድር ዓመት ኤንዞ ማሬስካ ነው በሚቀጥለው የውድድር ዓመት ማንቸስተር ሲቲን የሚመሩት። እርግጥ ነው ልምዱ አላቸው በፕሪሚየር ሊጉ የማሰልጠን፣ ነገር ግን በማንቸስተር ሲቲ ቤት ግን አዲስ እንደሆኑ ምንም ጥያቄ የለውም። ሊቨርፑል አሰልጣኝ አርኔ ስሎትን አሰናብቶ አሁን ላይ አንዶኒ ኢራኡላን ነው በአሰልጣኝነት የቀጠረው። እሱም ቢሆን በቦርንመዝ በእንግሊዝ ፕሪሚየር ሊግ በደንብ ብናውቀውም በሊቨርፑል ቤት ግን በአዲስ አሰልጣኝነት የተቀጠረው። ከዛ ውጭ ቼልሲም ቢሆን ቻቪ አሎንሶን በአዲስ አሰልጣኝነት ነው እንዲሁ የቀጠረው። ሌሎችም ማንቸስተር ዩናይትድም ጭምር ማይክል ካሪክ ባለፈው የውድድር ዓመት ግማሹን ማንቸስተር ዩናይትድን ቢይዝም በጊዜያዊ አሰልጣኝነት ነበር። በቋሚ አሰልጣኝነት ይሄ የመጀመሪያው የውድድር ዓመቱ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድን በቋሚ አሰልጣኝነት ይዞና አብዛኞቹ ተፎካካሪ የሚባሉ ቡድኖች አዲስ አሰልጣኞችን በመቅጠራቸው ምክንያት አሰልጣኝ ሚኬል አርቴታ የተሻለ እድል እንዲሰጠው እንደሚያደርገው ነው መረጃዎች የሚጠቁሙት። ሌላኛው የምናነሳው ጉዳይ ኒውካስል ዩናይትድ በዚህ ክረምት ብሩኖ ጊማሬሽን የመሸጥ እቅድ እንዳልነበረው ነው የክለቡ ኃላፊዎች እየተናገሩ የሚገኙት። በጭራሽ አላሰብነውም ነበር ሲሉ ጭምር ይናገራሉ። ይሁን እንጂ ኃላፊዎቹ ኒውካስል ተጫዋቹን በጥሩ ዋጋ ሽጦታል የሚል እምነት እንዳላቸውና ለዚህ ተጫዋች በጣም ተገቢውን የሚባል ገንዘብ በጥሩ ገንዘብ እንደሸጡት ነው የሚሰማቸው። የኒውካስል ስፖርቲንግ ዳይሬክተር የሆኑት ሮስ ዊልሰን ሲናገሩ ክፍያው ለሱ እድሜ ላለ ተጫዋች የዓለም ሪከርድ ነው ሲሉ ይናገራሉ። ያው እድሜው ወደ 29 እየተጠጋ እንደሆነ ይታወቃልና በዚህ እድሜ ለሚጫወቱ ተጫዋቾች ሪከርድ ነው ይሄ ዋጋ እንደውም ሲሉም ጭምር ነው የተናገሩት። ሮስ ዊልሰን ሀሳባቸውን ሲሰጡ አክለው የሚቀጥሉና እሱን በዚህ ክረምት መሸጣችን እቅዳችን በጭራሽ አልነበረም፣ ነገር ግን እዚህ መሆን ካልፈለገ ብቸኛው አማራጭ መሸጥ ነው ሲሉ ተደምጠው እንደነበር ነው የተመለከትነው። የክለቡ ዋና ስራ አስፈጻሚ የሆኑት ዳቪድ ሆፕኪንስም እንዲሁ ደግሞ በበኩላቸው እሳቸው ሲናገሩ አርሰናል መክፈል አስቦ ከነበረው በላይ ነው ያስከፈል ነው ሲሉ
ይናገራሉ። ምክንያቱም መጀመሪያ አካባቢ አርሰናሎች እስከ 45 ሚሊዮን ፓውንድ አካባቢ ነበር ለመክፈል ዝግጁ እንደነበሩ ሲገለጽ የነበረው። ነገር ግን በመጨረሻ ላይ ኒውካስል ዩናይትዶች ይህንን ተጫዋች በ75 ሚሊዮን ፓውንድ እንደሸጡት የምናስታውሰው ነው። በዚህም ዳቪድ ሆፕኪንስ እንደተናገሩት እኛ የምንፈልገውን ገንዘብ አርሰናል ከፍ አድርጎ እንዲከፍልም አስገድደነዋል ሲሉ ጭምር ይናገራሉ። ገንዘቡ ለእኛ ከመጠን በላይ ነው ያሉት ሆፕኪንስ በገበያው ዋጋ ከለካ ነው ደግሞ ከዓለም ከፍተኛው ነው ሲሉ ጭምር ይናገራሉ። የ28 ዓመቱ ብሩኖ ጊማሬሽ በ75 ሚሊዮን ፓውንድ አርሰናልን ለመቀላቀል መስማማቱን የምናስታውሰው ጉዳይ ነው። እንግዲህ አርሰናሎች የቪኒሲዮስ ጁኒየርን ጉዳይ እንግዲህ አሁን ከተቋጨ በኋላ ወይም ደግሞ ወደ በሪያል ማድሪድ መቆየቱ ከተረጋገጠ በኋላ አርሰናል ሌሎች ኢላማዎችን መመልከቱን እንደሚቀጥል የሚያሳዩ ነገሮች አሉ። ለምሳሌ ያክል ፓሪስ ሰን ዠርሜን ከብራድሌ ባርኮላ ለማስፈረም ይህንን ተጫዋች ለማስፈረምም እቅድ እንዳላቸው ይታወቃል። አርሰናሎች ምንም እንኳን ከባድ ቢሆንም 150 ሚሊዮን ዩሮ እና ከዚያ በላይ እንደሚፈልግ እየተገለጸ ነው። በተመሳሳይ አትሌቲኮ ማድሪድ ሁሊያን አልቫሬዝን ለመልቀቅ 150 ሚሊዮን ዩሮ አካባቢ እንደሚጠይቅ ነው የሚታመነው። ስለዚህ አርሰናል በቀጣይ ሊፈልጋቸው የሚችሏቸው ሁለት ተጫዋቾች በክለቦቻቸው በጣም ከፍተኛ ገንዘብ የተለጠፈባቸውና ፉክክርም ያለባቸው ተጫዋቾች እንደሆኑ ጭምር ነው እየተገለጸ የሚገኘው። ብራድሌ ባርኮላ ምናልባት ለአርሰናል ፍጥነትን ሊጨምር ይችላል። የአንድ ለአንድ ችሎታን በደንብ መጨመር ይችላል። በክንፍ ላይ የሚፈጥረው አደጋ ደግሞ በደንብ የሚታይ አይነት ተጫዋች ነው። በፓሪስ ሰን ዠርሜን ቤት ያንን በተደጋጋሚ ሲያደርግ ተመልክተነዋል። ከዛ ውጭ በፈረንሳይ ብሔራዊ ቡድን በዲዴ ሾሰር በዘንድሮ የዓለም ዋንጫ እንኳን ያንን ነገር በተደጋጋሚ አድርጎታል። ሌላኛው ሁሊያን አልቫሬዝ ነው። በትልቅ ጨዋታዎች ላይ በደንብ ልምድ ያለው ነው። በማንቸስተር ሲቲም ትሬብልን ያሸነፈ ነው። ፕሪሚየር ሊግን አሸንፈዋል። ከዛ ውጪ በሀገር ውስጥ ሌላ የዋንጫ ባለቤት እንደነበር እናስታውሳለን። የአውሮፓ ቻምፒየንስ ሊግን ማሳካት ችሏል። በጣም ትልቅ ልምድ እንዳለው ይነገራል። የዓለም ዋንጫን ማሳካት ችሏል። ከአርጀንቲና ብሔራዊ ቡድን ጋር የኮፓ ሊበርታዶሬስ ዋንጫንም ጭምር ማሳካት ችሏል። የኮፓ አሜሪካ ዋንጫንም ጭምር ማሳካት የቻለም በርከት ያሉ ትልልቅ ዋንጫዎችን ያሳካም በዚህ እድሜው በጣም ብዙ ነገሮችን ያሳካ አይነት ልምድ የያዘ ተጫዋች ነው። ግብ የማስቆጠር ብቃቱ እጅግ አስደናቂ ነው። የተለያዩ የአጥቂ ቦታዎች ላይ መጫወት የሚችል ሁለገብ ተጫዋች ተደርጎ ይቆጠራልና አርሰናል የቱን ይመርጣል፣ የትኛው ላይ በትልቁ እንቅስቃሴ ያደርጋል የሚጠበቅ ነው። ነገር ግን ሁለቱም ዝውውሮች እያንዳንዳቸው የራሳቸው የሆኑ ተግዳሮቶች ያሏቸው ወይም ከባድ የሆኑ ጉዳዮች ያሏቸው። ለምሳሌ ያክል ብራድሌ ባርኮላ የዋጋው ጉዳይ በጣም ከፍተኛ እንደሆነም ቢታወቅም ከዛ ውጭ ግን ሌላኛው ጉዳይ ደግሞ ሊቨርፑል በጣም የሚፈለግ ተጫዋች ነው። ሊቨርፑል ይህንን ተጫዋች ለማስፈረም ከፓሪስ ሰን ዠርሜን ጋር በጣም ጥረት እያደረገ የሚገኝበት ጊዜ ነውና አርሰናል በደንብ ገንዘቦችን አውጥቶ ይህንን ተጫዋች ለማስፈረም የሚሞክር ከሆነ ዝውውሩን ትዊስት ለማድረግ ትልቅ ጥረት ማድረግ ይጠበቅበታል ተብሎ ይታሰባል። ሌላኛው የሁሊያን አልቫሬዝ ጉዳይ ነው። ሁሊያን አልቫሬዝም ከባርሴሎና ጋር ላቅ ያሉ ንግግሮችን የሚያደርግ ተጫዋች ነው። ባርሴሎናን መቀላቀል ፍላጎቱ እንደሆነ የተገለጸ ተጫዋች ነውና እሱንም ለማምጣት ምናልባት አስቸጋሪ ሊሆን ይችላል የሚሉ መረጃዎች በትልቁ እየወጡ ይገኛሉ። ሌላኛው ግን አርሰናል በተለይ ዛሬ የሰማነው መረጃ ደግሞ በተለይ ሌሊቱን የወጡ መረጃዎች እንደሚያሳዩት ኬናን የልዲዝን ከፍተኛ ጥያቄ ሊያቀርቡለት እንደሆነ እየተገለጸ ይገኛል። በተለይ የመረጃ ምንጮቹ እንደሚያሳዩት ከሆነም ዩቬንቱሶች ይህንን ተጫዋች ምንም የመልቀቅ ፍላጎት የላቸውም ተብሏል። ነገር ግን እንደ መረጃ ምንጮቹ ዘገባ ከሆነ ግን አርሰናል ከፍ ያሉ ገንዘቦችን ለማቅረብ ዝግጁ ነው ተብሏል። ጉዳቶችና ሌሎች ዜናዎችን በጣሊያን እንግዲህ በጣም የሚያጋራ አንድ የመረጃ ምንጭ እንዲሁ ደግሞ ዝውውሮችን በስፋት የሚዘግብ አንድ የመረጃ ምንጭ እንደተናገረው አርሰናል ለዩቬንቱስ ለቱርካዊው ኮከብ ኬናን የልዲዝን ለማስፈረም ይፋዊ ጥያቄዎችን ሊያቀርብ እንደሚችል ይፋ አድርጓል። ከዚህ በፊትም አርሰናል በዝውውር መስኮቱ መጀመሪያ አካባቢ ላይም ኬናን የልዲዝን አነጋግረውት እንደነበረና ዩቬንቱስ በጭራሽ ይህንን ተጫዋች የመልቀቅ ፍላጎት እንደሌለው መናገራቸውን እናስታውሳለን። ነገር ግን አሁንም ቢሆን አርሰናሎች በተለይ የሚፈልጓቸው ተጫዋቾችን በገበያው ላይ እያጡ ስለሆነ ለምሳሌ ያክል የቪኒ ጁኒየር ጉዳይ የሚታወስ ነው። ብራድሊ ባርኮላ ከባድ ነው ብያቸዋለሁ ዝውውሩ። ሁሊያን አልቫሬዝም በተመሳሳይና ሌላኛው አማራጫቸው ኬናን የልዲዝ ነው ሊሆን የሚችለው። ስለዚህ ከጥቂት ሳምንታት በፊት ዩቬ ለተጫዋቹ ሽያጭ ማንም ሰው ማቅረብ አይችልም አንቀበልም በማለት ለአርሰናል ምላሽ ሰጥቶ ነበር። ሆኖም ግን አሁን ላይ አርሰናል የጣሊያኑን ክለብ አቋም ለማስቀየርም በጣም ከፍተኛ የዝውውር ጥያቄ ለማቅረብ ዝግጁ እንደሆኑ ጭምር እየተነገረ ነው። ስለዚህም ይህንን ተጫዋች ሊመለከቱ የሚችሉበት እድሉ ሰፊ ይሆናል ተብሎ ይታሰባል። ሌላኛው እንዲሁ ራፋኤል ሊያውንም የተመለከተ መረጃም እየወጣ ይገኛል። ራፋኤል ሊያው ለሊድስ ዩናይትድ እንዲሁ ለማንቸስተር ዩናይትድ እና ለአርሰናል የአስፈርሙት ጥያቄ ከወኪሎቹ ቀርቦ እንደነበር ይፋ ተደርጓል። ነገር ግን እነዚህ እንግሊዝ ክለቦች ግን ለማስፈረም ብዙም ፍላጎት እንዳላሳዩበት ነው የተነገረው። የእሱ ወኪሎችም ከበርካታ የእንግሊዝ ክለቦች ጋር ተገናኝተው ነበር። ነገር ግን የሚሳካላቸው አይመስልም። የእንግሊዝ ክለቦች ያን ያክል ብዙም ትኩረት እየሰጡት አይደለም። የራፋኤል ሊያውን ዝውውር ጋላታሳራይና ፌነርባቼም ፍላጎት ያላቸው ሲሆን ራፋኤል ሊያው
ከሚላን ጋር የ2 ዓመታት ውል ቢቀረውም ይሄ ክረምት የተጫዋቾች የዝውውር መስኮት ግን ከክለቡ ጋር ሊለያይ የሚችልበት እንደሆነ በተደጋጋሚ ሲገለጽ ነበር። ምክንያቱም አዳዲስ ፈተናዎችን መሞከር እንደሚፈልግ በተደጋጋሚ ሲገለጽ የነበረ ጉዳይ ነው። አርሰናል ሌሎች ቦታዎችንም ማጠናከር ይኖርበታል ተብሎ ይታሰባል። ከነዚህ መካከል አንደኛው የተከላካይ ስፍራው እንደሚሆን ይጠበቃል። አርሰናል ለኤዝሬል ኮንሳ ዳግም የዝውውር ጥያቄ ሊያቀርብ እንደሆነ ይፋ ያደረጉ መረጃዎችን ነው እየሰማን የምንገኘውና ኤዝሬል ኮንሳን ለማስፈረም ፍላጎት አለው። እስከ ትላንትና ድረስ የቶተንሃሙንም ክሪስቲያን ሮሜሮንም ለማስፈረም ፍላጎት እንደነበራቸው የሚያሳዩ መረጃዎች ነበሩ። ነገር ግን ክሪስቲያን ሮሜሮን ለማስፈረም አሁን ከባድ ይመስላል። ምክንያቱም ቶተንሃም ለከተማ ተቀናቃኛቸው በጭራሽ ይህንን ተጫዋች አሳልፈው የመስጠት ምንም አይነት ፍላጎት ስለሌላቸው ይህንን ዝውውር የማድረግ እድላቸው በጣም ጠባብ እንደሆነ እየተገለጸ ይገኛል። ሌላኛው ተጫዋች ግን አሁን ኤዝሬል ኮንሳህ እንደሚሆን ይታመናል። የአስተን ቪላውን ተጫዋች ለማስፈረም አርሰናሎች የዝውውር ጥያቄዎችን ሊያቀርቡ ይችላሉ። አስተን ቪላም የመሀል ተከላካይ የሆነው ኤዝሬል ኮንሳን ለማስፈረም አርሰናል እንደገና የዝውውር ጥያቄ ለማቅረብ ተዘጋጅቷል። ከዚህ ቀደም አርሰናል 40 ሚሊዮን ፓውንድ አካባቢ አቅርቦ ነበር። ነገር ግን አስተን ቪላዎች ወዲያው ነበር ውድቅ ያደረጉት። ቪላ የ28 ዓመቱን ተከላካይ ለመሸጥ እስከ 60 ሚሊዮን ፓውንድ አካባቢ የሚጠጋ ዋጋን እንደሚፈልጉ ነው የመረጃ ምንጩ የተናገረው። ማርቲን ዙቤሜንዲ የወደፊት ቆይታው በዝውውር መስኮቱ መገባደጃ ላይ ያልተጠበቀ አዲስ አቅጣጫ ሊያጋጥም እንደሚችል ይፋ ተደርጓል። ኢስታዲዮ ዲፖርቲቮ እንደተናገረው ከሆነ ይህንን ተጫዋች ለማስፈረም የቻቪ አሎንዞ ቼልሲ ምናልባት በመጨረሻዎቹ ሳምንታት ላይ እንቅስቃሴ ሊያደርግ እንደሚችል ነው የተገመተው። ስለዚህም የሚመጥን ጥያቄ ከቀረበ በዚህ ክረምት ክለቡን ሊለቅ የሚችልበት አማራጭ እንዳለ እየተነገረ ነው። በቻቪ አሎንዞ የሚመሩት ቼልሲዎች በተለይም አርሰናል ብሩኖ ጊማሬሽን ካስፈረመ በኋላ ሁኔታውን በቅርበት እየተከታተሉት ነው። እንደ ምክንያትነት የሚነሳው የማርቲን ዙቢሜንዲ በሚቀጥለው የውድድር ዓመት የዚህን ተጫዋች ቦታ ይወስዳል የሚል አይነት ግምቶች መኖራቸውን ተከትለው ነው። በዚህ መሰረትም ቻቪ አሎንዞ ይህንን ተጫዋች እንደሚያደንቁት ይታወቃልና ቼልሲ በመጨረሻዎቹ ሳምንታት እንቅስቃሴ ሊያደርግ የሚችልበት እድሉ በጣም ሰፊ እንደሆነ ነው የተገለጸው። በሁሊያን አልቫሬዝ እና በአሰልጣኝ ዲኤጎ ሲሞኔ መካከል የሚደረገው ወሳኝ ስብሰባ ለሰኞ ቀጠሮ ተይዞለታል። ከሁሊያን አልቫሬዝ ጋር ከሚደረገው የፊት ለፊት ውይይት በኋላ ዲኤጎ ሲሞኔ ተጫዋቹ በአትሌቲኮ ማድሪድ መቆየት እንዳለበት ወይም እንዲለቅ መፍቀድ እንዳለበት ለአትሌቲኮ ማድሪድ የዳይሬክተሮች ቦርድም ውሳኔና ምክሩንም ያሳውቃል ተብሎ እንደሚጠበቅ ነው ጌስተን ዱል መረጃውን እያጋራ የሚገኘውና ሁሉም ውሳኔ ኦገስት 10 የሚደረገው የዲኤጎ ሲሞኔና የሁሊያን አልቫሬዝ ስብሰባ ላይ ይወሰናል ተብሎ ይጠበቃል። አትሌቲኮ ማድሪድ የአርጀንቲናዊውን አጥቂ ሁሊያን አልቫሬዝን ለካታላኑ ክለብ ባርሰሎና አሳልፎ ከመስጠት ይልቅ ለፓሪስ ሰን ዠርሜን ወይም ለአርሰናል መሸጥን ተመራጭ መፍትሄ እንደሚያደርገው ነው የሚነገረው። አትሌቲኮ ማድሪድ የአርጀንቲናውን ኮከብ አጥቂ ለባርሴሎና አሳልፎ እንግዲህ የመስጠት ፍላጎት የለውም። ይህም ደግሞ በላሊጋው ያለውን የኃይል ሚዛንም ያስጠብቅለታል ብለው እንደሚያምኑ ነው የተገለጸው። አትሌቲኮ ማድሪዶች ተጫዋቹን በውድ ዋጋ የገዙት በመሆናቸው ለፓሪስ ሰን ዠርሜን ወይም ለአርሰናል በመሸጥ ከፍተኛ የገንዘብ አቅም ለማግኘት እቅድ እንዳላቸው ነው የሚነገረው። የፓሪስ ሰን ዠርሜን እና የአርሰናል የገንዘብ አቅምና የፍላጎት ደግሞ ለአትሌቲኮ ማድሪድ አመቺ ሁኔታን እየፈጠረ ሲሆን የዝውውር ሂደቱ በቅርቡ መስመር ይዛል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ቪኒሲዮስ ጁኒየር ከሪያል ማድሪድ ጋር አዲስ ውል ማራዘሙን ተከትሎ አርሰናል የአጥቂና የክንፍ መስመሩን ለማጠናከር ሌሎች አማራጮች ፊቱን እንዳዞረ ይነገራል። ሁሊያን አልቫሬዝ የአርሰናል ዋነኛው ተፈላጊ ነው። አትሌቲኮ ማድሪድ ተጫዋቹን በላሊጋ ለሚወዳደረው ባርሴሎና አሳልፎ ከመስጠት ይልቅም ለውጭ ሀገር ክለቦች መስጠትን ትኩረት እንደሚያደርግ ይታወቃል። ብራድሌ ባርኮላ የ23 ዓመቱ የፓሪስ ሰን ዠርሜን የክንፍ መስመር ተጫዋች በሊቨርፑልና በአርሰናል ትልቅ ፉክክር ይደረግበታል ተብሎ የሚታሰብ ተጫዋች ሆኗል። ፓሪስ ሰን ዠርሜን ለተጫዋቹ ግን ከፍተኛ የዝውውር ጥያቄ ነው እየጠየቁ የሚገኙት። ሌላኛው ለአርሰናል አማራጭ የሚመስለው ኢሊማን ጃይ ነው። ይህ ተጫዋች በኤቨርተን የምናውቀው ተጫዋች ነው። የኤቨርተኑና የሴኔጋል ብሔራዊ ቡድን አጥቂ ኢሊማን ጃይ በአጥቂ መስመር ላይም ሌላኛው ተጨማሪ ተለዋዋጭ አማራጭ በመሆኑ በአርሰናል ስካውቲንግ ስም ዝርዝር ውስጥም የተካተተ ሌላኛው ተጫዋች እንደሆነ የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ነው ዘገባው የጠቆመው። ሊቨርፑልን የተመለከቱ መረጃዎችን እናንሳም። ሊቨርፑል ተጫዋች ለማስፈረም ተስማምቷል። የመርሲሳይዱ ክለብ ሊቨርፑል የባርሴሎናውን ተከላካይ ሮናልድ አሮሆን ለማስፈረም ነው
ከስምምነት መድረሳቸው የተገለጸው። ይሄ ዝውውር ምንም አይነት ጭምጭምታዎች ሳንሰማበት ወይም ደግሞ ሊቨርፑል ይህንን ተጫዋች ለማስፈረም በጣም በትልቁ እንቅስቃሴ እያደረገ ነው የሚሉ መረጃዎች እንኳን ሳይወጡ ነው በዝምታ ተደርጎ በዝምታ የተፈጸመ ዝውውር እንደሆነ በርካቶች እያነሱ የሚገኙት። ያው ሊቨርፑሎች በዚህ የክረምት ተጫዋቾች የዝውውር መስኮት የተከላካይ ስፍራ ተጫዋች የማስፈረማቸው ነገር አጠራጣሪ እንደሆነ የሚያሳዩ መረጃዎች ሲወጡ ነበር። ቨርጂል ቫን ዳይክን ከነ አዲሶቹ ጀረሚ ዣኳይና ከነ ጂኦቫኒ ሊዮን ጋር አድርጎ ማስቀጠልን ምርጫቸው እንደሚያደርጉ ሲገለጽ ነበር። ጆ ጎሜዝም ከጉዳት ሲመለስ ያንን ቦታ ያገለግላል ተብሎ የሚጠበቅ አይነት ተጫዋች ነበር። ነገር ግን አብዛኞቹ ሰዎች ግን ሊቨርፑል የግድ ተጫዋች ማምጣት አለበት በተከላካይ መስመር ላይም ቢሆን የሚሉ አይነት ሀሳቦች ሲነገር እንደነበር እናስታውሳለን። ነገር ግን ከአንድም ተጫዋች ጋር ይሄ ተለቅ ያለ እንቅስቃሴዎችን ሲያደርግ አልተመለከትነውም ነበር። በአብዛኛው የክንፍ መስመሮቹን ማጠናከር ላይ ነበር ትኩረት ያደረገው ሊቨርፑል። ነገር ግን ሌሊቱን በወጡ መረጃዎች እንደሚያሳዩት ከሆነ ሮናልድ አሮሆ ወደ ሊቨርፑል መቀላቀሉ ተረጋግጧል። ፋብሪዚዮ ሮማኖም ሂርዊጎ ሲል ነው ያረጋገጠው። ሊቨርፑል ከባርሴሎና ጋር ከስምምነት የደረሱ ሲሆን የባርሴሎናው ስፖርቲንግ ዳይሬክተር ዴኮ ፍቃድ መስጠቱን የተነገረው ዩራጓዩ ተከላካይ ሮናልድ አሮሆ በውሰት ውልም ወደ ሊቨርፑል እንደሚዘዋወር ነው የተረጋገጠው። በዚህም ሊቨርፑሎች የተጫዋቹን የውሰት ውል ክፍያዎችንም በተለይ ደሞዙንም እንደሚከፍልለት ጭምር ይፋ ተደርጓል። በዚህ መሰረትም ሊቨርፑሎች ሮናልድ አሮሆን በሚቀጥለው የውድድር ዓመት በተከላካይ መስመራቸው ላይ እንዳገኙ ነው የተገለጸው። ይህም በአመት 11 ሚሊዮን ዩሮ አካባቢ ሊቨርፑሎች ለዚህ ተጫዋች ይከፍላሉ። በሳምንት 180,000 ፓውንድ አካባቢ የተጣራ ደሞዝም ጭምር እንደሚከፍሉ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙትና በዚህ ሳምንት መጨረሻ ማለትም ዛሬ ወይም ነገ ከሊቨርፑል ቡድን ጋር እንደሚቀላቀል የመረጃ ምንጮቹ እየተናገሩ ይገኛሉ። ስለዚህ በቀጣይ በሊቨርፑል ቡድን ውስጥም እንመለከተዋለን ተብሎ ይታሰባል። በሁለገብና እንዲሁ ክፍተትን መሙላት ላይ በጣም ጥሩ ተጫዋች እንደሆነ ይነገራል። በመሀል ተከላካይ ላይ ሆኖ መጫወት የሚችልና በቀይ መስመር ተከላካይነትም ጭምር መሸፈን የሚችል አይነት ተጫዋች ነው። ይህም ለሊቨርፑል ደግሞ የኋላ ክፍል ያለውን ክፍተት በአንድ ጊዜ ሊሞላ ይችላል ተብሎ ይታሰባል። ስለዚህም በቁመቱ ረዘምም ያለ ስለሆነ የቆሙ ኳሶችን ለመግጨትም ጭምር ወይም ለማውጣትም ጭምር እንዲሁ በጣም ጠቃሚ ተጫዋች ተደርጎ እንደሚቆጠር ነው የሚነገረው። ከዛ ውጪ ለሊቨርፑል የአመራር ብቃትን ይጨምራል ተብሎ ይታሰባል። በአሁኑ ወቅት የባርሴሎና የክለቡ ካፕቴን እንደነበር ይታወቃልና በዚህ ምክንያትም ለቡድኑ ለሊቨርፑል ጭምር የአመራር ልምድንም ጭምር እንደሚያመጣ እርግጥ ነው በዚህ ቡድን ውስጥ ቨርጂል ቫን ዳይክ ጭምር እንዳለ እናውቃለን። ነገር ግን ተጨማሪ አመራሮችን ማምጣት የሚችል አይነት ተጫዋች ተደርጎ ይቆጠራል። ሮናልድ አሮሆ የሊቨርፑል ቀጣዩ ተጫዋች ሆኗል። በውሰት ዝውውር ነው ይህ ዝውውር የተጠናቀቀው። ማካሊስተር በክረምቱ የዝውውር መስኮት ከሊቨርፑል አይለቅም ብሏል ጄምስ ፒርስ መረጃውን ሲያጋራ። ዋናው ምክንያት ተጫዋቹ ከክለቡ የሚለቀው በጣም ከፍተኛ ወይም ልዩ የሆነ የዝውውር ጥያቄ ካልቀረበለት በስተቀር በሊቨርፑል የሚቆይበት እድል ሰፊ እንደሆነ ተረጋግጧል። በሊቨርፑልና በፓሪስ ሰን ዠርሜን መካከል የብራድሊ ባርኮላን ጉዳይ በተመለከተም ድርድሮች አሁንም ቀጥለዋል። ነገር ግን እስካሁን ድረስ ምንም ስምምነት ላይ እንዳልተደረሰ ነው የመረጃ ምንጩ ይፋ ያደረገው። ባርኮላ የሊቨርፑል ዋና ኢላማ እንደሆነ ጭምር ተነግሯል። እስካሁን ድረስ በውይይቶች ላይ ምንም አይነት መሻሻል ግን እንዳልታየ ይገለጻል። እንደውም አንዳንድ የመረጃ ምንጮች ትናንትና ሁለቱ አካላት ማለትም ሊቨርፑልና ፓሪስ ሰን ዠርሜን በባርኮላ ዝውውር ጉዳይ ላይ ተስማምተዋል የሚሉ መረጃዎችን በስፋት ሲያጋሩ ተመልክተን ነበር። ነገር ግን ያ ሐሰት እንደሆነ ተረጋግጧል። ሊቨርፑልና ፓሪስ ሰን ዠርሜን በዚህ ተጫዋች ላይ አሁንም ንግግራቸውን እንደቀጠሉ ነው። ላቅ ያለ ንግግሮችን ወይም ደግሞ መስማማቶች ላይ ግን እንዳልደረሱ ነው የተገለጸው። ሌላኛው አንድ ተጨማሪ አጥቂ ወደ ፓሪስ ሰን ዠርሜን ከመጣ ምናልባትም ሁሉም ነገር በባርኮላ ወይም በኤምባዬ ዝውውር ላይ ትልቅ ተጽዕኖ ሊኖረው እንደሚችል እየተነገረ ነው። አሁን ላይ ሁለት ተጫዋቾችን ለማስፈረም ከጫፍ እንደደረሱ የሚታወቅ ነው። የማግነስ አክሌውሼ ጉዳይ እንደውም ያለቀ ጉዳይ ሆኗል በፓሪስ ሰን ዠርሜን ቤት። ከዛ ውጪ የአያክሱ ድንቅ ተጫዋች የነበረው ሚካ ጎድስም ጭምር ወደ ፓሪስ ሰን ዠርሜን ለመቀላቀል ከጫፍ እንደደረሰ የሚያሳዩ ነገሮች ነበሩና ለኢምባዬ ባየር ሌቨርኩዘን ተጫዋቹን ለማስፈረም ውይይት ላይ መሆኑን መጥቀሱ ተገቢ ነው። ሊቨርፑልም እንደሚፈልገው ቢታወቅም ተጫዋቹ ከሊቨርፑል የቀረቡለትንም ጥያቄ በደስታ ሊቀበል እንደሚችል ግን ይታመናል። ሌላኛው በፓሪስ ሰን ዠርሜን በሊቨርፑል የሚፈለገው ብራድሊ ባርኮላ ነው። በሱ ጉዳይ ላይ ውይይቶች እንደቀጠሉ ናቸው። ሊቨርፑል ኮዲ ጋክፖን ለቶትናም ለምን እንደሚሸጡት አልገባኝም፣ ምክንያቱም ለሱ ለማንኛውም ቡድን ዋና ተጫዋች ነው ሲልም ጭምር ይናገራል። ቶቢ አልደርቬርድ ነው የቀድሞው የቶትናም ተጫዋች ቤልጅየማዊው ሀሳቡን እየሰጠ እንደሚገኝ የተገለጸው። እሱ ረጅምም ቢሆን ፈጣን ነው፣ በግራም በቀኝም መጫወት ይችላል።
ሳየው ደግሞ እሱ ኳሱ በሌላኛው የሜዳ ክፍል ላይ ቢሆንም ሁልጊዜም በፍጹም ቅጣት ምት ቦክስ ውስጥ ይገኛል። በጣም ጥሩ ተጫዋች ነው። ምናልባትም ካለፈው ወቅት በኋላ ሊቨርፑል በአርኔ ስሎት ስር ባሳዩት አቋም እንግዲህ ትንሽ ተጎድተው ሊሆን ይችላል። አሁን ላይ አንዶኒ ኢራኦላ ከመጡበት በኋላ ግን ትልቅ ለውጥን ማድረግ ይፈልጋሉ። ነገር ግን ለኔዘርላንድ ብሔራዊ ቡድንም ቢሆን ጋክፖ ምን ያክል ጥሩ እንደሆነ አይተናል። ወደ ስፐርስ ቢሄድ ጥሩ ፈራሚ ይሆናል። ምክንያቱም የፕሪሚየር ሊጉ አሸናፊ መሆኑን አትርሱ። ከዚህ በፊት በነበረው የውድድር ዘመን በሊቨርፑል ሊጉን ሲያሸንፉ በጣም ጥሩ ብቃትን አሳይቷል። እሱ ቶትናም የበለጠ ጠንካራ ሊያደርግ ይችላል። ሊቨርፑልን ደግሞ ለቻምፒየንስ ሊግ ቦታ ሲፋለሙ እሱን ማጣታቸው ደካማ ሊያደርጋቸው ይችላል ብሏል። ቶቢ አልደርቬርድ ስለ ቶትናምና ስለ ጋክፖ ዝውውር ጉዳይ የተናገረው ይህን ሀሳብ ነው። የማንቸስተር ሲቲን ጉዳዮች እንንገራቸው። ለሲቲ ያለ ሮድሪ ሊጉን ማሸነፍ በጣም ከባድ ይሆንበታል ብሏል። ጄሚ ካራገር ነው ይህንን ሀሳብ የሰጠው። የቀድሞ ሊቨርፑል ተከላካይ የነበረው ጄሚ ካራገር ማንቸስተር ሲቲ ያለ ሮድሪ ስኬታማ መሆን እንደሚከብደው ይናገራል። ስፔናዊው አማካይ ሮድሪ ማንቸስተር ሲቲ ለቆ ባርሴሎናን ለመቀላቀል እየተነጋገረና ከጫፍ እየደረሰ እንደሆነ የሚታወቅ ጉዳይ ነው። ጄሚ ካራገር ይቀጥልና በሰጠው አስተያየት ላይ ለማንቸስተር ሲቲም ያለ ሮድሪ ፕሪሚየር ሊጉን ለማሸነፍ መሞከር በጣም አስቸጋሪ ጊዜ እንዲሆንባቸው ያደርጋል ሲልም ጭምር ሀሳቡን ሰጥቷል። ሲቲ የባርሴሎናን ጥያቄም ውድቅ አድርጓል ተብሏል። ደግሞ በሮድሪ ጉዳይ ላይ ማንቸስተር ሲቲ ባርሴሎና ሮድሪን ለማስፈረም ያቀረበውን 50 ሚሊዮን ዩሮ ውድቅ አድርገውታል። የካታላኑ ክለብ ባርሴሎና አዲስ የዝውውር ጥያቄ ለማቅረብም በመዘጋጀት ላይ እንደሆኑ ጭምር ነው የተነገረው። ማንቸስተር ሲቲ ለተጫዋቹ ዝውውርም 80 ሚሊዮን ዩሮ አካባቢ እንደሚፈልግ ማሳወቁ የሚታወስ ነው። ሮድሪ በበኩሉ ባርሴሎናን ለመቀላቀል የመረጠ ሲሆን ከክለቡ ጋር ለመስማማትም እንደማይቸገር ጭምር ነው እየተገለጸ የሚገኘው። ማንቸስተር ሲቲ የሮድሪን መሸጫ ዋጋ እንዳሳወቀ ይፋ ተደርጓል። ስፔናዊው የማንቸስተር ሲቲ አማካይ ሮድሪ ባርሴሎናን ለመቀላቀል በንግግር ላይ እንደሚገኝ ነው የተገለጸው። ሮድሪ መቀላቀል የሚፈልገው ባርሴሎናን እንደሆነ ለሌላኛው ፈላጊ ሪያል ማድሪድ እንዳሳወቀ ነው ወኪሉ የተናገረው። ይህን ተከትለው ባርሴሎና ሮድሪን ለማስፈረም ማንቸስተር ሲቲን ማነጋገር መጀመራቸውን የተገለጸው። ማንቸስተር ሲቲ በበኩሉ ሮድሪን ለመሸጥ 80 ሚሊዮን ዩሮ እንደሚፈልግም ማሳወቁ ለጉዳዩ ቅርብ የሆነ የመረጃ ምንጮችም እየተናገሩ እንደሚገኝ ነው የተገለጸው። አዩብ ቡአዲ ከማንቸስተር ሲቲ ጋር የሚደረገው ድርድር ወደ መጨረሻው ደረጃ እየተሸጋገረ ሲሆን በክረምቱም በክለቦቹ መካከልም ስምምነት ለመድረስም ተቃርበዋል የሚሉ መረጃዎች ይፋ ተደርገዋል። ማንቸስተር ሲቲም ለሊል ጋር አዩብ ቡአዲ ጋር ለማስፈረምም ከስምምነት ለመድረስም እጅግ በጣም ቅርብ እንደሆኑ ነው የተነገረው። በተጫዋቹ በኩል የሚደረገው ውይይትም አሁንም በትልቁ እንደቀጠለ ፋብሪዚዮ ሮማኖ ይናገራል። አዩብ ቡአዲ ወደ ማንቸስተር ሲቲ የመቀላቀል እድሉ በጣም ሰፊ እንደሆነ ነው መረጃዎቹ እየጠቆሙ የሚገኙት። የቼልሲን ጉዳዮች ደግሞ እንንገራቸው። ናፖሊና ቼልሲ መካከል በቤኖይ ባዲያሼል ወኪሎች መካከልም እንዲሁ አዲስ ውይይቶች እንደተካሄዱ ነው የተነገረው። የሁለቱ ክለቦች ዓላማ በውሰት ዝውውር ላይ ስምምነት ላይ መድረስ እንደሆነ ነው ዲ ማርዚዮ መረጃውን ይፋ እያደረገ የሚገኘው። ቼልሲ በመጨረሻም ለስምምነቱ ሊስማማ ይችላል ተብሎ ይታሰባል። ሆኖም ግን የመግዛት አማራጭ እንዲካተት ነው የሚፈልገው። በተወሰነ ቅድመ ሁኔታዎችም ከተሟሉ ግን የአማራጭ ወደ ግዴታ ግዢ ሊቀየር እንደሚችል ዲ ማርዚዮ የስካይ ኢታሊያው ዘጋቢ ይናገራል። ቻቪ አሎንዞ ሀሳቡን ሰጥቷል። ፔደርሰን ወጣት በረኛ ነው፣ ሳንቼዝ ደግሞ በሊጉ በቼልሲ ቤትም ልምድ ያለው ግብ ጠባቂ ነውና ሁለቱን እያፈራረቅን እንጠቀማለን ሲል ነው ቻቪ አሎንዞ የሚናገረው። አዲሱ ፈራሚ ማርኮ ፓሌስትራ ይናገራል። እንደማስበው ከሆነ ይሄ ውድድር ዘመን በጣም ጥሩ ይሆናል፣ ምክንያቱም ቻቪ አሎንዞና ሀሳቦቹን አሰራሮቹን እያስተማረን ነው። ከመጀመሪያው ቀን ጀምሮ እሱ የሚያስተምረንን ተከትለን እየሰራን ነው። ስለዚህም ደግሞ ትልቅ የውድድር ዘመን እናደርጋለን ብዬ በጣም እምነቱ አለኝ። ቻቪ አሎንዞን ማግኘታችን ደስ ብሎናል። እኔ ብቻ ሳልሆን መላው ቡድኑም በጣም እምነት እንዳለው ጭምር አውቃለሁ ብለዋል። እኔ ብቻ ሳልሆን ሁሉም የቡድን አጋሮቼ በቻቪ አሎንዞ መመረታችን በጣም ደስ ብሎናል ሲልም ጭምር የተናገረው ይህንን ሀሳብ ነው ማርኮ ፓሌስትራ የተናገረው። ቻቪ አሎንዞ ይናገራል። እኔ እግር ኳስን እወደዋለሁ። ቼልሲ ደግሞ በዓለም ላይ ካሉ ታላላቅ ክለቦች መካከል አንደኛው ነው። ይህንን እድል በማግኘቴ ኩራትና ክብር ይሰማኛል። ትልቅ አቅም ያለው ክለብም ነው። አሁን ላይ ያለው ፍላጎት ግብም ስኬት ማስመዝገብ ብቻ ነው ብሏል ቻቪ አሎንሶ። እዚህ ይዘናቸው የመጣናቸው ስብስብ ደስተኞች ነን። ሁኔታውን ለመግለጽ የሚያክል አንዳንድ ወሳኝ ተጫዋቾች ከኛ ጋር የሉም። አሁንም ቢሆን ባለው ሁኔታ ግን እዚህ ባሉኝ ተጫዋቾች በጣም ደስተኛ ነኝ ሲልም ይናገራል አሰልጣኝ ቻቪ አሎንሶ። ስለ ቡድኑ አያያዝም ሲጠየቅ እርግጠኛ የሆንበት እቅድ አለን። ፕሪሚየር ሊጉን እንዴት መጀመር እንደምንፈልግ የሚያሳይ ሀሳብም አለን። አሁን ላይ ያለንበት ሁኔታ የቅድመ ውድድር ጊዜ ወይም ፕሪሲዝን
በመሆኑ በአሁኑ ወቅት ከኛ ጋር መሆን የሚገባቸው አንዳንድ ተጫዋቾች እዚህ የሉም። ነገር ግን ፕሪሚየር ሊጉን እንዴት መጀመርና እንዴት ማጠናቀቅ እንደምንፈልግን ግልጽ የሆነ እቅድ አለን ሲል የተናገረው ፍላጎታችንና ግባችን ስኬታማ መሆን፣ የመጀመሪያውን ምርጥ የውድድር ዘመንን ማሳለፍና በዚህ አዲስ ፕሮጀክት ላይ ጠንካራ መሰረትን መጣል ነው። ይህ ደግሞ ጊዜ እንደሚወስድ እናውቃለን። እግር ኳስ ነውና ነገሮች በአንድ ሳምንት ውስጥም አይፈጸሙም። ነገር ግን እጅግ በጣም ተስፋ ሰጪ ስሜትም አለን ሲልም ጭምር የተናገረው ያዋቀርነው ቡድን በአቅምና በብስለት ረገድም በጣም የተመጣጠነ ነው ብዬ አስባለሁ። ይህም ለፕሪሚየር ሊጉ እጅግ በጣም አስፈላጊ ነገር እንደሆነም ጠንቅቅ ያውቃለሁ ሲልም ነው ቻቪ አሎንዞ የተናገረው። ሌላኛው የሚነሳው ጉዳይ ደግሞ ማንቸስተር ሲቲ በክለቡና በኤንዞ ማሬስካ ቅድሚያ የሚሰጠው ተጫዋች እንደሆነ የሚታሰበውን ኤንዞ ፈርናንዴዝን ለማስፈረም ሙከራ እያደረገ ነው። ዲ ማርሲዮ የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው አሰልጣኝ ሻቪ አሎንዞ በሚቀጥለው የውድድር ዓመት በቡድናቸው ውስጥ እንዲሆኑ ከሚፈልጓቸው ተጫዋቾች መካከል አንደኛው እንደሆነ በስፋት እየተነገረ ነው ኤንዞ ፈርናንዴዝ። ነገር ግን በማንቸስተር ሲቲና በክለቡ ግን በኤንዞ ማሬስካ መካከልም እንዲሁ ይህንን ተጫዋች የማስፈረም ፍላጎቶች ያሉ ተብሏል። ማንቸስተር ሲቲም ኤንዞ ፈርናንዴዝን ለማስፈረም ይፈልጋሉ። ኤንዞ ደግሞ እንዲሁ በማሬስካ የከፍተኛ ደረጃ የተሰጠው ሲሆን ቸልሲ ደግሞ በ120 ሚሊዮን ፓውንድ ዋጋ እንግዲህ ይህንን ተጫዋች ለመልቀቅ ዝግጁ ሊሆን ይችላሉ ተብሎ ይታሰባል። ምንም እንኳን ቸልሲ በአሌክስ ስኮት ላይ ፍላጎት ቢኖረውም ቻቪ አሎንዞ ግን ኤንዞ ፈርናንዴዝን ለማቆየትና መልሶ ግንባታው አካል ለማድረግም ፍላጎት እንዳለው ነው በተደጋጋሚ ጊዜም የሚገለጸውና ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት የለውም አሰልጣኝ ቻቪ አሎንዞ። ቢሳካ በክለቡ ቢቆይ ደስ ይለዋል። ነገር ግን ተጫዋቹ የመልቀቅ ፍላጎቶችን የሚያሳይ ከሆነ ግን ቸልሲ ከዚህ ተጫዋች 120 ሚሊዮን ፓውንድ እና ከዛ በላይ ዋጋዎችን ሊጠይቅበት እንደሚችል አሁንም የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ነው የተገለጸው። ቻቪ አሎንዞ ስለ ኤንዞ ፈርናንዴዝም ሲጠየቅ ኤንዞ ፈርናንዴዝ እጅግ በጣም ድንቅ ተጫዋች ነው። በዓለም ላይ ያለ ማንኛውም ክለብም በቡድን ውስጥ እንዲኖር የሚመኘው አይነት ተጫዋች ነው። በአሁኑ ወቅት በእረፍት ጊዜ ላይ ስለሆነም ከኛ ጋር አይደለም፣ ነገር ግን በእቅዴ ውስጥ በትልቁ ተካቷል። እንዲሁም ደግሞ እዚህ እንደሚቆይም ተስፋ አደርጋለሁ ሲልም ጭምር ነው ቻቪ አሎንዞ ስለ ኤንዞ ፈርናንዴዝ ተጠይቆ ምላሹን እየሰጠ እንደሚገኝ ይፋ የተደረገው። የሪያል ማድሪድን ጉዳዮች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። የሪያል ማድሪድ የተጫዋቾች መልበሻ ክፍል መንፈስ በዦዜ ሞሪኒዮ ስር ሙሉ በሙሉ ተለውጧል የሚል መረጃ ነው ማርካ የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። ባለፈው የውድድር ዘመን የተለያዩ መንፈሶች የነበሩት ቡድን እንደነበር ወይም ደግሞ ጥሩ ያልሆነ መንፈስ የነበረው መልበሻ ክፍል እንደነበር ይነገራል። በዚህ የውድድር ዘመን ግን በእያንዳንዱ የልምምድ ክፍለ ጊዜ እውነተኛ ስምምነትና ጤናማ ተወዳዳሪነት በቡድን ውስጥ እንዳለ ነው እየተገለጸ የሚገኘው። ይህም ዦዜ ሞሪኖ ለማስተካከል በጣም ትልቅ እርምጃ እንዲሄዱ ጭምር የሚያሳዩ መረጃዎች ናቸው ማርካ የተባለው የመረጃ ምንጭ ይፋ ያደረገው። ዦዜ ሞሪኖ በሮድሪ ጉዳይ ላይ በተፈጠረው ነገር ብስጭት ውስጥ እንደገባ የሚያሳዩ ነገሮች አሉ። በተለይ አንዳንድ የመረጃ ምንጮች ያንን ነገር በትክክል እንዳረጋገጡት ነው ዘገባዎች እየጠቆሙ የሚገኙት። እርግጥ ነው ዦዜ ሞሪኖ በሮድሪ ስላልፈረመ በጣም ተበሳጭተዋል። ለሪያል ማድሪድ ሌላ አማካይ እንደሚፈልግ በግልጽ ያሳወቀ ቢሆንም ነገር ግን ሮድሪን እንዲያስፈርሙለት ግን አልጠየቀም ነበር። ክለቡ ሞሪኒዮ ያቀረባቸውን ተጫዋቾች ውድቅ ካደረገ በኋላ ሮድሪን ለማስፈረም እንደሚሞክሩ አሳውቀውት ነበር። ይህም ውሳኔ ሞሪኒዮን አርክቶት ነበር። ነገር ግን የሮድሪ ጉዳይ ሳይሳካ እንደቀረም የሚታወስ ጉዳይ ነውና ዦዜ ሞሪኒዮ በሮድሪ ጉዳይ ላይ ግን በቦርዱ ላይ አይደለም የተበሳጨው የሚል መረጃም ጭምር ይፋ ተደርጓል። እሱ መምጣት ፈልጎ እንደነበረው ግልጽ ነው። ነገር ግን ሊሳካ አልቻለም። ጉዳዩ ተዘግቷል። ሞሪኒዮ በእጁ ያለው ስብስብን ለማጠናከር አሁን ዝግጁ እንደሆነ ጭምር ተነግሯል። በተጫዋቾቹ ላይ ሙሉ እምነት አለው። እናም ደግሞ ከፌረንስ ቫሮሽ ጋርም በሚያደርጉት ጨዋታ በርካታ ተጫዋቾቹ የመጀመሪያ ፈተናቸውን እንደሚጀምሩና ፈተና እንደሚፈትናቸው ጭምር ነው እየተገለጸ የሚገኘው። ጨዋታቸውንም ዛሬ እንደሚያደርጉ ይፋ ተደርጓል። በአጠቃላይ ግን የሮድሪ ጉዳይ የዦዜ ሞሪኒዮ ብስጭት እንደነበር ጭምር የሚያሳዩ መረጃዎች አሉ። በቀጣይ ግን አሁን ባሉ ተጫዋቾች ቡድኑን ማጠናከር ላይ ትኩረት ሊያደርግ እንደሚችል የሚያሳዩ መረጃዎች ይፋ ተደርገዋል። ሌላኛው የሚነሳው ጉዳይ ሪያል ማድሪድ በዚህ ክረምት የዝውውር መስኮት አማካይ ተጫዋች አያስፈርምም ተብሏል። ክለቡ ለአማካይ ስፍራው በበርናርዶ ሲልቫ እንግዲህ እሱን ለመመካትና በሱ ለመቀጠል መወሰናቸው ነው እየተገለጸ የሚገኘው። እሱ ነገሮችን በጥሩ ሁኔታ ይወጣል ብለው እንደሚያምኑ ጭምር ይሰማቸዋል። ስለዚህ በርናርዶ ሲልቫን ያምኑታል። በአማካይ ስፍራ ላይ እሱን ለመጠቀም ምርጫቸው ያደርጋሉ ተብሏል። አንዳንድ የስፔን የመረጃ ምንጮች እርግጥ ነው ትላንትና ምሽቱን ሪያል ማድሪድን ከማኑኤል ሉካቴሊ ጋር ሲያያይዙት ተመልክተናል። ነገር ግን ሪያል ማድሪድ የአማካይ ስፍራ ተጫዋቹ የማስፈረም እድሉ በጣም ጠባብ እንደሆነ እየተነገረ ነው። አሁንም ባሉት ስብስብ መቀጠልን ይመርጣል ተብሏል። ዦዜ ሞሪኒዮ በሪያል ማድሪድ ጥብቅ የሆኑ አዳዲስ ደንቦችን እንዳወጣ ይፋ ተደርጓል።
ፖርቱጋላዊው አሰልጣኝ ከአመጋገብ ከማገገሚያ እስከ ሰዓት ማክበር ድረስ ባሉት የተጫዋቾች የዕለት ተዕለት እንቅስቃሴዎች ላይ የበለጠ ቁጥጥርን ማድረግ እንደሚፈልጉ ነው ሆሴ ፌሊክስ ዲያስ እየተናገረ የሚገኘው። ጆዜ እነዚህ ነገሮች ላይ ጥብቅ ቁጥጥርን እንደሚያደርግ ጭምር ይፋ ተደርጓል። በዚሁ የባርሴሎና ጉዳዮችን የምንንገራቸው ባርሴሎና በጁላይ ወር ከአልሂላል ለማርክ ካሴዶ የቀረበለትን ጥያቄም ውድቅ ማድረጉ የሚታወስ ነው። ባርሴሎና ለአማካዩ ከ30 ሚሊዮን ዩሮ በላይ እስከ 40 ሚሊዮን ዩሮ አካባቢ የሚጠጋ ዋጋ የለጠፈበት ሲሆን አልሂላል በአሁኑ ወቅት ይህንን ሂሳብ የመክፈል ምንም አይነት ፍቃደኝነት የላቸውም። ይህ በእንዲህ እንዳለ ካሴዶ ለሳዑዲ አረቢያው ክለብ በግል ጥቅማ ጥቅሞች ዙሪያ ባደረገው ድርድርም የላቀ ደረጃ ላይ መድረሱ ይታወሳል። ነገር ግን ባርሴሎናዎች የሚጠይቁት ገንዘብ አልሂላሎች ይህንን ተጫዋች ለማስፈረም እንደማይሞክሩበት ጭምር ነው እየተገለጸ የሚገኘውና በቀጣይ ሌሎች ኢላማዎችን መመልከት ይመርጣሉ ተብሏል። ሌላኛው ሃንስ ፍሊክ የሮድሪ መምጣት ለቡድኑ ልምድና ብስለትን እንደሚጨምርለት ያምናል ተብሏል። እሱ እንደሚያምነው ከሆነ ቡድኑ በከፍተኛው ደረጃ የመወዳደር ልምድ ያለው አንጋፋ ተጫዋች ይጎድለው ነበር። ይሄ የመሪነት ፍላጎት ደግሞ ከሮበርት ሌቫንዶስኪ መልቀቅ በኋላ ይበልጥ ደግሞ አስፈላጊ ሆኖ ቀጥሎ ነበር። ስለዚህ አሁን የሮድሪ መምጣት ያንን ነገር ለመሸፈን ትልቅ እድሎችን እንደሚሰጣቸው ጭምር ነው አሰልጣኝ ሃንስ ፍሊክ እያመኑ የሚገኙት። ሮድሪ የባርሴሎና ተጫዋች ይሆናል። ውሳኔውን የወሰነው ራሱ ነው። ከሪያል ማድሪድ ይልቅ ባርሴሎናን መርጧል። በአሁኑ ሰዓት ማንቸስተር ሲቲና ባርሴሎና የሮድሪን የዝውውር ዋጋ ለመጨረስ ድርድራቸውን እየቀጠሉ ነው። ይህ ዝውውር ምንም አይነት ችግር አይገጥመውም። በሚቀጥሉት ጥቂት ሰዓታት ወይም ደግሞ ቀናት ውስጥም ይጠናቀቃል ብዬ አስባለሁ ብሏል። እንደ ካሪም አዲየም ይዝውውርም አንድ ሳምንት ሙሉ መጠበቅ አይኖርብንም፣ ቶሎ የሚጠናቀቅ ዝውውር ይመስለኛል ሲልም ጭምር ነው አንድ የመረጃ ምንጭ እየተናገረ የሚገኘውና በቅርቡ ጄራርድ ማርቲኖ ነው ይህንን ሀሳብ እየተናገረ የሚገኘው። ስለዚህ በቅርቡ ይህንን ዝውውር እንደሚያጠናቅቁ ተስፋ አደርጋለሁ ብሏል ይሄው የመረጃ ምንጭ። ሮድሪ ወደ ባርሴሎና የሚያደርገው ዝውውር እንዴት መስመር ያዘ የሚለውን ጉዳይ እንመልከት። ባርሴሎና በጁላይ ወር መጨረሻ ላይ ነበር በስምምነቱ ላይ በድብቅ መስራት የጀመረው። ዴኮ ከሮድሪ ጋር ለመጀመሪያ ጊዜ ግንኙነት እንዳደረገ የሚነገረው ያኔ ነው። ከዚያም ዴኮ በባርሴሎና በሚገኝ ባለ 5 ኮከብ ሆቴል ከሮድሪ ጋር የግል የ3 ሰዓት ንግግሮችን አድርጓል። የክለቡ ፕሮጀክትና በቡድን ውስጥ ያለው ሚናንም በደንብ እንዳብራራለት ጭምር ነው በዛ ስብሰባ ላይ የመረጃ ምንጮቹ የሚናገሩት። ከዚያ ስብሰባ በፊት ሪያል ማድሪድ ፉክክሩን እየመራ ነበር። ነገር ግን ሮድሪ የመጨረሻ ማጽደቂያውን ግን ለሪያል ማድሪዶች አልሰጣቸውም ነበር። ከውይይቱ በኋላ የአማካዩ አቋም በባርሳ ጎን በግልጽ እንደተቀየረ ጭምር ይፋ ተደርጓል። ሃንስ ፍሊክ ከሮድሪ ጋር ብዙ ጊዜ ተነጋግሮ በማሳመንም ቁልፍ ሚናን መጫወቱ ጭምር ይነገራል። ከሮድሪ ጋር የጠበቀ ግንኙነት ያለው እንዲሁ ደግሞ የቀድሞ የማንቸስተር ሲቲ ስታፍ የሆነው ዳኒ ኮዲና የተባለው ሰው ስብሰባውን በማመቻቸት ረገድም እንደረዳና በዝውውር ውስጥም ቁልፍ ሚና ከተጫወቱ ሰዎች መካከልም አንደኛው እንደሆነ ጭምር የሚያሳዩ ነገሮችን ተመልክተናል። ከዚህ ግለሰብ ጋር በተያዘና እሱም እንዲሁ አስተዋጽኦ አድርጓል። በቅርቡ ደግሞ ወደ ሪያል ማድሪድ ባደረገው ጉዞ ደግሞ ዴኮ ለሮድሪ ካምፕም ባርሳ እንደ ወደፊቷ የመሃል ሜዳ መሪ እንደሚያደርገው ጭምር አረጋግጠው ነው የነገሩትና በዚህ ምክንያትም እንደ ተሳበ ጭምር ይነገራል። ሐሙስ ዕለት ከቀኑ 3 ሰዓት አካባቢ ባርሴሎና ከሮድሪ ቡድን ጋር ተጫዋቹ የዴኮና የሃንስ ፍሊክ ፕሮጀክትን ሙሉ በሙሉ እንደማረከው ማረጋገጫ አግኝተዋል። ባርሴሎና አሁን ላይ ፊርማውን ለማጠናቀቅም በጣም እየተቃረበ እንደሆነ ያምናሉ። የመጨረሻ ዝርዝሮች ብቻ እንደሚቀሩ ጭምር ነው የሚታመነው። ከዛ ውጭ ግን የቀድሞ የማንቸስተር ሲቲ አሰልጣኝ የነበረው ፔፕ ጓርዲዮላ በዚህ ዝውውር ውስጥም እጁ እንዳለበት የሚጠቁሙ መረጃዎች በትልቁ እየተነገሩ ይገኛሉ። በተለይ ሮድሪ ፔፕ ጓርዲዮላን እንዳማከረው ጭምር ይነገራል። ወደ የትኛው ክለብ መቀላቀል እንዳለበት ፔፕ ጓርዲዮላን ባርሴሎናን እንዲመርጥ እንደፈለገ ጭምርና ወደ ባርሴሎና እንዲያመራ እንደመከረው ጭምር የሚያሳዩ ነገሮች ያሉና ያም ትልቅ አስተዋጽኦ እንዳደረገበት ጭምር የሚያሳዩ ነገሮች አሉ። ፌራን ቶሬስ እና ወኪሎቹ የፓሪስ ሰን ዠርሜን የውል ጥያቄን ቀድሞውኑ በእጃቸው እንዳስገቡ ይፋ ተደርጓል። ስለዚህ ፌራን ቶሬስ አሁንም ከፓሪስ ሰን ዠርሜን ጋር በተያዘ በትልቁ ስሙ እየተነሳ እንደሆነ ይታወቃል። አንዳንድ የመረጃ ምንጮች እንደሚያምኑት ከሆነ ተጫዋቹን ደሞዙን ለማስጨመር ነው የሚል ግምት ቢኖራቸውም በባርሴሎና ቤት ውስጥ ነገር ግን ፓሪስ ሰን ዠርሜን የዚህ ተጫዋች እውነተኛ ፈላጊ ሆኖ ብቅ እንዳለ ግን መረጃዎቹ እየጠቆሙ ይገኛሉ። ሩኒ ባርጄ እና ባርሴሎና በዝውውር መስኮት የመጨረሻ ሳምንታት ውስጥ ዝውውር ለማከናወን ለማሰስም ተስማምተዋል። ውሳኔው የተጠናቀቀ ወይም የተስማሙበት ጉዳይ ነው። ሩኒ የተሻሻለ የመጫወቻ ጊዜያቶችን ለማግኘት ክለቡን ለቆ ሊሄድ እንደሚችል ይታመናል። ባርሴሎና የስዊድናዊውን ታላቅ ተስፋ ብቃትም ስለሚያምንበት
ስለወደፊቱ በሱ ላይ ያላቸው ቁጥጥርን አስጠብቀው ነው እንግዲህ ለመልቀቅ እቅዶች እንዳሏቸው እየተነገረ የሚገኘው። ስለዚህም የሚለቅ ከሆነ በውሰት ነው ሊለቅ የሚችለው፣ ካልሆነ ከተሸጨ ደግሞ መልሶ የመግዛት አማራጭን የሚያካትቱበት ስምምነትንም ማድረግ እንደሚፈልጉ ይፋ ተደርጓል። ወደፊት ትልቅ ተጫዋች የመሆን እድል እንዳለው ጭምር ስለሚያምኑ ይህንን ነገር ማድረግን እንደሚመርጡ ነው ይፋ እየተደረገ የሚገኘው። በባርሴሎና ቤት ሩኒ ባርጄን በተመለከተ የሚወጡ መረጃዎች እንደሚያሳዩት ከሆነ ኤሚል ሆይቤ ከኒውካስል ዩናይትድ ጋር ስሙ በትልቁ እየተነሳ እንደሚገኝ የሚጠቁሙ መረጃዎችን በትልቁ እየተመለከተን እንገኛለን። ኒውካስል ዩናይትድ ፔር ኤሚል ሆይቤን ከኦሎምፒክ ደማርሴ ማስፈረም እንደሚፈልጉ እየተነገረ ነው። የአማካይ ክፍሉን ለማጠናከር እየሰራ የሚገኘው ኒውካስል ዩናይትድ በዝውውሩ ዙሪያ ከማርሴ ጋር ንግግር ላይ ይገኛል ተብሏል። ዴንማርካዊው አማካይ ሆይቤ ወደ ፕሪምየር ሊግ መመለስ ፍላጎት እንዳለው እየተነገረ ነው። ማርሴ ተጫዋቹን ለመልቀቅ 15 ሚሊዮን ዩሮ አካባቢ መጠየቁም ጭምር የሚጠቁሙ መረጃዎችን ነው የሰማ ነው። ሰንደርላንዶች የስፖርቲንግ ሊዝበኑን ሁለገብ ተጫዋች ዣኒ ካታሞን በ34 ሚሊዮን ፓውንድ ገደማ ለማስፈረም ተስፋ ማግኘቱ እየተገለጸ ይገኛል። በቀኝ ክንፍና በግራ ተከላካይነት ወይም በቀኝ ተከላካይነት ቦታዎች መጫወት የሚችለው የ25 ዓመቱ ተጫዋችም በፖርቱጋል ሊግ በነበረው ቆይታም ድንቅ ብቃቱን ያሳየ ሲሆን ለሬጂስ ሌብሪስ ቡድንም ስብስብ ጥሩ ተጨማሪ ይሆናል ተብሎ ይጠበቃል። ለሰንደርላንድ ቡድን ሰንደርላንድ በቅርብ ጊዜያት በነበረው የዝውውር እንቅስቃሴ ውስጥም ስሙ ሲያዝ የቆየ ሲሆን ተጫዋቹ መጀመሪያ ከታሰበው በላይ ውድ ላይሆን ይችላል መባሉ ለክለቡ አዎንታዊ መነቃቃትን እንደሰጠ ጭምር በርካቶች ያምናሉ። ቲም ቶክ የተባለ የመረጃ ምንጭ እንዳወጣው ዘገባ ከሆነ ደ ብላክ ካትስ የሚባሉት ወይም ደግሞ ጥቋቁር ድመቶቹ ሰንደርላንዶች ካታሞ በስፖርቲንግ ሊዝበን ኮንትራት ውስጥም ያለውን የ51 ሚሊዮን ፓውንድ የውል ማፍረሻን ከከፈሉ ይልቅ በ34 ሚሊዮን ፓውንድ ገደማ ማስፈረም የሚችሉበት እድል ተፈጥሮላቸዋል ተብሏል። ሰንደርላንድ በዣኒ ካታሞ ዝውውር ላይም ከፍተኛ ወጪዎችን ለማውጣት እንደተዘጋጀ የሚጠቁሙ ነገሮች ያሉት ካታሞ በርካሽ ዋጋ የሚገኝ ባይሆንም ሰንደርላንድ እሱን በ34 ሚሊዮን ፓውንድ አካባቢ ማግኘት የሚችል ከሆነ ይሄ በእርግጥም ለክለቡ ብልህነት ያለው የዝውውር እንቅስቃሴ ተደርጎ እንደሚቆጠር ነው የተነገረው። ይህም ባለፈው የውድድር ዘመን ብቻም ወደ ፕሪሚየር ሊጉ ከተመለሰ ቡድንም በጣም ትልቅና አቅም የሚጠይቅ ስምምነት ተደርጎ እንደሚቆጠር ነው የተነገረው። ሰንደርላንድ በሌጂስ ሌብሪስ ስርም በጥሩ ሁኔታ በመንቀሳቀስ ለሚቀጥለው የውድድር ዘመን ለአውሮፓ ውድድሮችም ማለፍ የቻለ ሲሆን ይህ ማለትም በስብስባቸው ውስጥ እውነተኛ ጥራት ለመጨመር በትልልቅና አስደሳች ተጫዋቾች ላይ ከፍተኛ ኢንቨስትመንቶችን ማድረግን ሊቀጥሉ እንደሚችሉ በሚቀጥሉት የውድድር ዓመታትም በትልቁ ተፎካካሪ ሆኖ መቀጠል እንደሚፈልጉ የሚያሳዩ መረጃዎች ናቸው እየተመለከትን የምንገኘው። ትልቅ እንቅስቃሴዎችን አሁንም ያደርጋሉ ተብሎ እንደሚጠበቅ የመረጃ ምንጩ ይፋ አድርጓል። ከሰንደርላንድ ጋር በተያያዘ ሌላኛው የምናነሳው ጉዳይ ደግሞ ከሞርጋን ጌብስ ዋይት ጋር የተያዙ ጉዳዮች ናቸው። ማንቸስተር ዩናይትድ እና ቼልሲ በሞርጋን ጌብስ ዋይት የዝውውር ፍላጎት ላይ ትልቅ አዎንታዊ ደረጃ እየደረሳቸው እንደሆነ እየተዘገበ ነው። የኖቲንግሃም ፎረስቱ አማካይ ባለፈው የውድድር ዘመን ከትልልቅ ከሚባሉት 6 ክለቦች ውጪ በፕሪሚየር ሊግ ከነበሩት ምርጥ ተጫዋቾች አንደኛው ነበር። ለቢግ ሲክስ ለሚባሉት ቡድን ሳይጫወት ማለት ነው። በኖቲንግሃም ፎረስት ነበር የሚጫወተው። በባለፈው የዓለም ዋንጫ እንግሊዝ ብሔራዊ ቡድን ስብስብ ውስጥ ሳይካተት መቅረቱም የብዙዎችን ግርምትን ፈጥሮ እንደነበር ጭምር በርካቶች የተናገሩበት እንደሆነ ጥያቄ የለውም። አሁን ላይ ግን ክሪስቲያን ፉልክ የተባለው የጀርመን የመረጃ ምንጭ ዘጋቢም በተለይ ባየርን ኢንሳይደር በተባለው አምዱ ላይ እንደጻፈው ከሆነ ሞርጋን ጌብስ ዋይት ከባየር ሚኒክ ጋር ስሙ መያያዙን አስመልክቶ ነው አስተያየቱን የሰጠው። ዴይሊ ሜል ጊብስ ዋይት ከባየር ሚኒክ እንዲሁም ደግሞ እንደ ማንቸስተር ዩናይትድ እና ቼልሲ ካሉ ክለቦች ጋር የያዘውን ዘገባ በማውጣትም ክሪስቲያን ፉልክ የ26 ዓመቱን ተጫዋች ወደ አሊያንዝ አሬና የማምራት እድሉም ዝቅተኛ እንደሆነ ጭምር ይናገራል። ለዩናይትድ እና ለቼልሲ ጥሩ ዜና ሊሆን በሚችል መልኩ ባየር ሚኒክ በዚህ ክረምት ጊብስ ዋይትን የማስፈረም ውድድር ውስጥ እንደሌለ ነው የሚናገረው። ባየር ሚኒክ ማይክል ኦሊሴ ወደ ሪያል ማድሪድ የሚዘዋወር ከሆነ እሱን ለመተካት ሞርጋን ጊብስ ዋይትን እየተከታተለ ነው የሚል ዘገባ እውነት አይደለም ሲል ይናገራል ክሪስቲያን ፉልክ። በአማካይ ክፍሉ ላይ ባየር ሚኒክ እንደ ጆሹዋ ኪሚች፣ ሌናርት ካርል ያሉ በርከት ያሉ ትልልቅና ድንቅ ተጫዋቾች ያሉት ሲሆን በተጨማሪም እንደ ቶማስ ቢሾፍ ያሉ ደግሞ ተስፋ ሰጪ ወጣቶች ባሉበት ቡድን ውስጥ እንደ አሌክዛንደር ፓቭሎቪች ባሉ ኮከቦች ላይ ጫና እያደረጉ ይገኛሉ። ኮንራድ ላይመርም በዚህ ቦታ ላይ መጫወት የሚችል ሌላኛው ተጫዋች ነው። በክፍት ቦታ ላይ ደግሞ ባየር ሚኒኮች ሌሎች ተጫዋቾች ያሏቸው እነ ሉዊስ ዲያስ፣ ሌናርት ካርልን መጠቀም ይችላሉ። ለዚህም ባየር ሚኒክ በዚያ የሜዳ ክፍል ላይ ተጨማሪ ተጫዋችን የመፈለግ እቅድ በጭራሽ ሊኖራቸው አይችልም ሲልም ነው ክሪስቲያን ፎልክ የሚናገረው።
ዴይሊ ሜል የኖቲንግሃም ፎረስቱ ተጫዋች የማይክል ኦሊሴ ተተኪ ሊሆን እንደሚችል ቢጽፍም እኔ ግን ይህንን አላየውም ሲልም ጭምር ይናገራል። ከሁሉም በላይ ደግሞ ባየር ሚኒክ በዚህ ክረምት ማይክል ኦሊሴን አይሸጠውም። ጊብስ ዋይት በቅርቡ ወኪሉን የቀየረ ሲሆን ይህም ደግሞ የብዙዎችን ትኩረት ስቦ ነበር። እሱ ወደሚቀጥለው ደረጃ ለማደግ የሚያስችል በቂ ብቃት ያለው ተጫዋች ቢሆንም ኖቲንግሃም ፎረስት ባለፈው ክረምት እሱን ለማቆየት ግን ከፍተኛ ጥረቶችን ያደረገ ሲሆን በተጨማሪም ኤሊዮት አንደርሰንን ደግሞ ለማንቸስተር ሲቲ መሸጡ የሚታወስ ነው። በቂ ገንዘቦችንም በዚህ ተጫዋች አግኝተዋል ተብሎ ይታሰባል። ስለሆነ ክለቡ ሌላ ትልቅ ተጫዋችን ለመሸጥ ፍላጎት ስለሌለው ጊብስ ዋይትን የሚፈልገው ዝውውር ለማግኘት ሊቸገር ይችላል። ሆኖም ግን እንደ ማንቸስተር ዩናይትድና ቼልሲ ያሉ ክለቦች ግን ጥሩ አማራጭ በመሆናቸው የላቀ የገንዘብ ጥያቄ ካቀረቡ ነገሮቹ በትኩረት ሊታዩ የሚችሉበት እድሉ እንዳለ ነው ይኸው የመረጃ ምንጭ እየተናገረ የሚገኘውና በጭራሽ ባየር ሚኒክን ተጫዋች ለማስፈረም ጥረቶችን እያደረገ አይደለም የሚል መረጃ ነው እያወጣ እንደሚገኝ እየተገለጸ የሚገኘው። ሌላኛው ልንመለከት የምንችለው ጉዳይ ደግሞ ሊቨርፑል ለረጅም ጊዜም የስፖርቲንግ ሊዝበኑን የመሃል ተከላካይ ኦስማን ዲዮማንደን እንዲሁ እንደሚያደንቁት የተገለጸ ሲሆን ወደ ኖቲንግሃም ፎረስት የሚያደርገው ዝውውር መስተጓጎሉ ለሊቨርፑል ጠቃሚ ሊሆን ይችላል። ፈረንሳዊው ጋዜጠኛም እንደተናገረው ከሆነ በፎረስትና በስፖርቲንግ መካከል የሚደረገው ድርድር መፍረስን እንግዲህ ሊቨርፑል የኦስማን ዲዮማንድን ለማምጣት የሚያደርገውን ጥረት ጋር ስሙ እንዲያያዝ አድርጎታል። እርግጥ ነው በዚህ የክረምት ተጫዋቾች የዝውውር መስኮት በተለይ ሮናልዶ አሮሆን ካስፈረሙ በኋላ ሊቨርፑል ሌላ የመሃል ተከላካይ ተጫዋች የማስፈረማቸው ነገር አጠራጣሪ ይመስላል። የአይቮሪ ኮስት ብሔራዊ ቡድን ተጫዋች ቢቢሲ ስፖርት እና ሌሎች መገናኛ ብዙሃን በቅርብ ባወጡት ዘገባ መሰረት ግን ከኖቲንግሃም ፎረስት ጋር ስሙ በትልቁ ተያይዞ የነበረ ቢሆንም ሆኖም ግን ዝውውሩ አሁን አደጋ ላይ መሆኑ እየተነገረ ነው። ይህ ሁኔታ ሊቨርፑል ምናልባት በመሃል ተከላካይ ክፍሉ ላይ አዲስ ተጫዋችን ለማስፈረም ምናልባት በጥርም ቢሆን የሚያደርገው ፍለጋን የሚቀጥል ከሆነ ውድድሩ ላይ እንዲመለስ የሚያደርግበት ትልቅ ክፍተትን ያገኛል ተብሎ ይታሰባል። የመረጃ ምንጩ ሲናገር ሊቨርፑል በኖቲንግሃም ፎረስትና በስፖርቲንግ ሊዝበን መካከል በኦስማን ዲዮማንድ ዝውውር ላይ የተደረገ ድርድር መፍረሱን ሊጠቅመው ይችላል። ዋጋው 40 ሚሊዮን ዩሮ ገደማ የሚገመተው የ22 ዓመቱ አይቮሪ ኮስታዊ ተከላካይ አሁንም ዝግጁ ነው። እንዲሁም ደግሞ የማዕከላዊ ተከላካይ ክፍላቸውን ለማጠናከርም በሚፈልጉት ሊቨርፑሎች ላይ ምናልባት ጥሩ ነገሮችን ይዞላቸው ሊመጣ ይችላል። ኦስማን ዲዮማንድ ከአስቸጋሪ የክረምት ወቅት በኋላ ሊቨርፑል በትክክል የሚያስፈልገው ዝውውር ስለሚመስል የሊቨርፑል ደጋፊዎች ይህንን መረጃ እውነት እንዲሆንም እንደሚመኙ ምንም ጥርጥር የለውም። ኢብራሂማ ኮናቴ ከአንፊልድ በነጻ ዝውውር የለቀቀ ሲሆን ለፈረንሳይ ብሔራዊ ቡድን ተጫዋች እስካሁን ምንም አይነት ምትክን አላመጡም ነበር። ሮናልዶ አሮሆን ማምጣታቸው ግን ተረጋግጧል። የ22 ዓመቱ ተጫዋች በእግር ኳሱ ትልቅ ፊውቸር ያለው ድንቅ ክህሎት ያለው ተጫዋች ነው። ኦስማን ዲዮማንድ ምናልባት በቋሚነት ዝውውር ለማምጣት የሚሞክሩ ከሆነ በሚቀጥሉት ጊዜያቶች ላይ ትልቅ አስተዋጽኦችን ሊያደርግለት ይችላል ተብሎ ይታመናል። እንዳልኳችሁ ግን በዚህ ክረምት የማድረግ እድሉ በጣም ጠባብ ነው። ልምድ ያለው የኔዘርላንድ ብሔራዊ ቡድን ተጫዋች አሁንም ለመርሲሳይዱ ግዙፍ ክለብ ቨርጂል ቫን ዳይክ አስፈላጊ ተጫዋቹ የቀጠለ ቢሆንም ከፊታቸው ባለው የውድድር ዘመን ግን በየ3 ወይም ደግሞ በየ4 ቀናት የ90 ደቂቃ ጨዋታዎችን ለማድረግ ሊቸገር እንደሚችል ይታመናል። ጀረሚ ዣኳይም ለአንዶኒ ኢራኦላ ሌላኛው አማራጭ ቢሆንም ክለቡን ከመቀላቀሉ በፊት ባጋጠመው ጉዳት ምክንያት ግን አካላዊ ብቃቱ አሁንም አሳሳቢ ሆኖ እንደቀጠለ ነው የመረጃ ምንጮች የሚናገሩት። በቀጣይ የተለያዩ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። በዚህ ክረምት ግን ተከላካዩን የማስፈረማቸው ኦስማን ዲዮማንድን የማስፈረማቸው ነገር ግን አጠራጣሪ እንደሆነ ነው የመረጃ ምንጮቹ በድጋሚ ያረጋገጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን የዩቲዩብ ቻናላችን ከአዲስ ስፖርት የዩቲዩብ ቻናል ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ አዳዲስ መረጃዎችን አካተን ወደ እናንተ ያደረስነው ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ስላደመጣችሁን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራም መልሰን እስክንገናኝ ድረስ መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።